ለምን ስገባ ፈረሽ? ለምን እኔም ፈራሽ? ንገሪኝ። ለምን ለማርታ ነገርሻት? ዳጣይ ሰላም ልጅ እንደሆነች እኔ እንዳትነግሪያት ብዬ ለምንድን ነው ለማርታ ነገርሻት? ለምን አባዬ? ቆይ የኔ ትእዛዝ ብቻውን አላሳመነሽ ነው ወይስ እኔ ለዚህ ቤት ክፉ ላስብ ወይም ክፉ ላደርግ ይችላል? አይ አባዬ፣ እኔ ለዚህ ቤት ክፉ ካላስብኩ ወይም ካላደረግኩ ለምንድን ነው ለማርታ አትንገሪ ያልኩሽ ልሽ ነገርሻት? ለምንድን ነው እኔ የምልሽን የማትሰሚው? ይኸውልሽ እኔ ከዚህ በኋላ ምንም አልቀጣሽም፣ ምንም አልመክርሽም። በአንቺ ጉዳይ አብጌል ምንም የቀረኝ ነገር የለም። ይኸውልሽ ሁሌም እንድታስታውሽው እንዳትረሺው የምፈልገው ነገር ቢኖር ትሞት እንኳን እኔ አባትሽ በአንቺ ላይ ክፉኛ እንዳዘንኩ በጣም አዝኜብሻለሁ። አባዬ ጥፋቴን ንገረኝ እስኪ። ይሄን ያጠፋሽው በለኝ። እሱንማ ነገርኩሽ እኮ። ለምንድን ነው እናት አቅፍ ካሜራ የሰቀልሽው? ለምንድን ነው ሚስጥሩን ለማየት የሞከርሽው? ንገሪኝ። ለምንድን ነው ናታንን በግድ ካላገባው ብለሽ ያስገድድሽው? ለምንድን ነው እኔ የምነግርሽን የማትሰሚው? ንገሪኝ። ለምንድን ነው ለእናትሽ ሄደሽ ነገርሻት? አቢጌል የአንቺ ጥፋት የአንቺ ክፋት እንዲህ ተዘርዝሮ የሚያልቅ ነገር ነው እንዴ? እና ዳጣ እናቷ ሰላም መሆኗን የማይሳታውቅ መኖር አለባት። ታማለች እያለች ጮኸችበት። እናም እሱም እየሮጠ ይደርስላታል። እና ሰላም ምጧ ሳይመጣ አይቀርም ቶሎ ወደ ሐኪም ቤት መሄድ አለብን ስትለው ይዟት ይሄዳል ማለት ነው። እና አብዬን እባካችሁ ግባቱልኝ እያለች እየጮኸች ነበር። እናም እንዳጋጣሚ ውሃና ምጥን በሩን ሊከፍቱላት እየሞከሩ ነበር። ነገር ግን እኮ ልውጋ እንዴ ምን ላድርጎ አልከፍትም ብሎኛል እያሉ እናንተ ጅሎች ሂዱ ከዙ ላያቸው አልፈልግም ጥሩ ከዙ ብላ ጮኸችባቸው። ታዲያ ምን ላድርግ? እንዲሁም በቃ ከመታሽንማ አንከፍትልሽም ትመችናለሽ አይደለ? አንከፍትልሽም እያላት ነበር። እና የማከፍቱልኝ ከሆነ ሂዱ ከዚህ ነግራቸዋለሁ፣ ድራሻችሁን ማጥፎ እያለች እየጮኸችባቸው ነበር። ማርታ ደረጀን እባክህ ፍጠን እያለችው በመኪና አንድ ላይ እየሄዱ ነበር። እና ሄዳ ሰላምን ለማየት ነበር። እና ቶሎ ሄዳ እባክህ ቶሎ በል እያለችው ስታጣድፎ ነበር። እና እሺ በቃ ማርታ ተረጋጊ እንጂ ምን እየሆንሽ ነው? ተረጋጊ እያላት ነበር። እና በጣም ጨንቋት ነበር ማለት ነው። እና ደሬ እባክህ ፍጠን፣ ሰላም ሰው እኮ አላት አይደለ? ብቻውን እኮ አይደለችም። ስለዚህ እባክሽ ተረጋጊ እያላት ነበር። ለሰላም በጣም ተጨነቀች። እና ለሰላም በጣም ድንጉጥና ለሷ ታስባለች፣ ትጨነቃለች። ማርታ ግን ከባላ እንደረገሰችና ከባላ ሁለት ልጆች እንዳላት በጭራሽ አላወቀችም ነበር። እና ናታን ቁጭ ብሎ ውስጥ እንደጋጣሚ ዳጣ ትመጣና ከዳጣ ጋር እያወሩ ነበር። እና ዳጣም አቅፋ ከተመች በኋላ በጣም እንደፈራችና ምን እየተፈጠረ እንደሆነ ስታወራ ነበር። እና ደህና ነሽ? ደግሞ ናፍቀሽኝ ነበር እኮ ከቤት ሳጣሽ እኮ ደንግጬ ነበር እያላት ነበር። የት ሄዳለሁ ብለህ ነው? የትም አልሄድም አለው ስትል ነበር። እና የትም ደግሞ እንድትሄጂም አልፈልግም እያላት ነበር። እሷም የትም እንደማትሄዱ ምንም ሀሳብ አይግባ እያለችው ነበር። እና እንደፈራችውና እየተጨነቀችው እንደሆነ ብትነግረውም ነገር ግን ምንም መፍራት እንደሌለባትም ደጋግሞ እየነገረችው ነበር። እና እኔ ሁሌም ከጎኔ ነኝ፣ በጭራሽ መፍራት የለብም ስትል ትነግረዋለች። ከዛ እሺ ሀሳብ አይግባ ስትለው ነበር። እና አንድ ነገር ማድረግ እንዳለበትም ትነገራለች። እና ዳጣም እንደምትወደውና በጣም እንደምትወደው ስትነግረው ነበር። እና እሱም እንደምወዳት እየነገረ ማርታ ቆይ ለምንድነው ይሄን አለሷ የምትጨነቀም እያላት ነበር። እና ምን ነበር አብዬን ምንድን ነው ያለችህ ብላ ስትጠይቀው አብዬን እያወራችኋለ ነገር ግራም ማጋባ ነገር ነው ብሎ ይነግራታል። አልገባኝም ምንድን ነው ያለችሽ ብሎ ጠየቃት። እና ሰላም የዳጣ ልጅ ነች እያለችኝ ነበር፣ እኔ ግን በጭራሽ አላመንኳትም። ቆይ ደሬ እንዴት ልመናት? የምታወራው ነገር እኮ ምንም እኮ አይጨበጥም። እንዴት ይህንን እንዳምን ትጠብቃለህ ስትል ትነግረዋለች። እና ምንም አላመንሻትም ስላት አሁ አላመንኳትም። ቆይ አልገባኝም፣ እንዴት ነው ማምነው? ሰላም ቤትኛው በኩል አርግዛ ቤትኛውን እንዴት ልታረግስ? እንዴት የት ከኛ ጋር እኮ እድሜ ልኳን እየኖረችው ታዲያ ልጅ ዝም ብሎ ይፈጠራል እንዴ ደሬ እያለችው ነበር። እና ይሄ ሊሆን አይችልም ስትል ትነግረዋለች። እና በጭራሽ እንዳላመነችው ጭምር ነገረችው ማለት ነው። እና እንደጋጣሚ
ለዛኝና መጠን ውሃ አንድ ላይ እያወሩ ነበር። እና ደረጀ መሆን ነገር ነው። ሰላም በጭራሽ ዳጣን የምታገል ልጅ ሊኖራት በጭራሽ የማይታመን ነው። ይሄ ቅጀት ነው። ታውቃለህ፣ እኔ አንድ ነገር ላገጣጥም ካልኩ በአንድ ቀን ሁሉ ነገሮችን የምደርስበት። ስለዚህ ይሄ ነገር ግን ምንም አልተዋጠልኝም። ታዲያ ብጠራጠር ሲፈረድብኛል እንዴት ደሬ እያለችው ነበር። አዎ ማርቲ አይፈረድብሽም፣ እዋክሽ እያላት ነበር። እና አብዬን በጭራሽ ምንም ነገር እሷን ማመን እንደሌለባት እየነገራት ነበር። እና አብዬንም መቼም እንደማታምነው እየነገረችው ቢሆንም ነገር ግን ይህ ነገር ውስጧ የተጠራጠረ እንደሆነ ይታወቅ ነበር። እና ምን ተፈጠረ ብላ እኔ እኮ እያለች ውሃ ከነዳጣና ናታን ጋር አንድ ላይ ሆኖ እያወሩ እየተጫወቱ ነበር። እና ነገር ግን ናታን ዳጣ ደረጀ ምን እንደተፈጠረ አብዬ መቼም ከዚህ እንድትወጣ እየፈለጉ ነበር። እና እንዳጋጣሚ አብዬ እንግዲህ በመጨረሻ ደረጀ አብዬን እንድለቅቅ ታስጠነቅቋለች ማርታ። ናታን አሁን እባክን ዳሬ እባክን አሁን እንደምንም ብለህ ልጄን ከዛ ውስጥ እንድታስወጣ ፈልጋለሁ ብላ ነገረችው። እሱም እሺ አስለቅቃታለሁ አታስብ እያለችው ነበር። እና እባክን ቶሎ ብልና አላቅቆ ስትለው ትነግረዋለች። እሺ ብሎም ይስማማል ማለት ነው። በመጨረሻም እንደሚለቅቃት እየነገረው ነበር። እና ምንም ቢፈጠር አንድ ነገር እንዴት ለማርታ ይህንን ትነግራታለች ብሎ ደረጀ አብዬን እየተቆጣት ነበር። ምንም ነገር ቢፈጠር ለምን እንደዛ አደረግሽው ለምን ብሎ ይጠይቃታል። እሷ ግን ማድረግ እንደምትፈልገው ነበር። እንዴት እኔን ልጅሽን አባትሽን አሳልፈሽ ትሰጫለሽ? ለእናትሽ አትናገሪ ያልኩሽን ነገር እንዴት ሳሰብኝ ትነግራታለሽ ብሎ ተናዶ እየጨወባት ነበር። እና በጣም ተናደደበት። ለምን አደረግሽው ለምንስ ብሎ ጠየቃት። እሷ ግን መልሱም አልነበራትም ከማድረጉ ውጪ። ግን እንደዛ ማድረግ አልነበረብሽም ለምን እንደዛ አደረግሽ ብሎ በጣም እየተቆጣትና እሺ መውጣት አይደለም የምትፈልጊ ይሄ ውጪ ብሎ ያስወጣታል። እና በመጨረሻ አብዬን ከታሰረችበት ቦታ ትወጣለች ማለት ነው። እና ደግመሽ እኔ አባትሽን በጣም አዝኜብሻለሁ፣ አባትሽ ሊሆን አልችልም ካሁን በኋላ እያለት ነበር። እና አባዬ ቆይ እኔ ምን አጠፋሁ? ምን በደልኩ? እኔ ምንም እኮ አላጠፋሁም፣ ምንም አላጠፋሁም አልሽ? እንዴት አትናገሪ? ያልኩሽን ነገር አሳንፈሽ ትናገራለሽ? አንድ ነገር ተይ ካልኩሽ ለምን አትይኝ ብሎ በጣም ተናዶበታል። እና መቼም ቢሆን ይቅር አልልሽም፣ እጅግ በጣም አዝኜብሻለሁ፣ ልጄ መሆኔ በጣም አሳፈርሽኝ ብሎ ይቆጣታል። እሷ አባዬ ግን እኔ ምን አጠፋሁ እያለች አሁንም ምንም እንዳላጠፋሁ ስታስመስል ነበር። እና እራት ቁርስ ምሳ ደርሷል፣ በቃ ተነሱና ምሳ እንብላ ብሎ ዳጣ ተሰብስበው ዳጣ እንዳጋጣሚ ደሬ ተኝቶ እያለ ቀቧት። አባዬ ስለ ሰላም በጣም እያሰበች እና እየተጨነቀች እንደሆነ ነገረች። እና ከዛ በኋላ ደረጀን ሐኪም ቤት ይዟት እንዲሄድ እየጠየቀችው ነበር። እማዬ ደወለች እንዴ ብላ ጠየቀች። ስለ ሰላም ተኝቼ እኮ አላደርኩም አባዬ፣ እባክህ ስለሷ እያሰብኩና እየተጨነኩ ነበር ስትሎት ነግረዋለች። እሺ አታስቢ በቃ እኔ ወስድሻለሁ ይላታል። ከዛ እሺ ይሉና ተያይዞ ወደ ሐኪም ቤት ምግብ ቁርስ ብሉና አብረን እንዳለን ይላታል። እሺ ትላለች። እሷም አንድ ላይ ተያይዘው ለመሄድ ይወስናሉ ማለት ነው። እንግዲህ ምጥንና አንድ ላይ እያወሩ ነበር እና የሆነ ሰው እያጨሱ ነበር። እና እንደጋጣሚ እነሱ እየተጫወቱ እያለ አርጁ ደግሞ እንግዲህ ቤት ውስጥ ለመግባት ሳይቀድ ነበር። አርጁ እንግዲህ አብዬን ከታሰረችበት ላስለቅቃት እና እንድትደነግጥ እና እንድትፈራኝና ልቧ ለኔ እንድደነግጥ ማድረግ ነው ያለብን። ስለዚህ አንድ ነገር ማድረግ እንዳለባቸው ያሰቡና ቤት ውስጥ ለመግባት ታውቃለህ፣ እሷን መጉዳት አትችልም፣ እንዳትጎዳት ብቻ እንድትፈራና እንድትደነግጥ ብቻ ነው እንጂ ይላታል። እና ምን ማድረግ አለብን ስል አዎ ማድረግ ያለብን እንዳትፈራ ብቻ ነው ብሎ ይነግራታል። ከዛ በኋላ አንድ ላይ ይሄዱና ለማናገር ያስባሉ ማለት ነው። በመጨረሻ ይሄዱና አብዬን እየተጫወት ያለ እየጠሯት ነበር። ከዛ ቆይ ምን ተፈጥሮ ነው ብሎ ሲጠይቋት አይ ምንም አልተፈጠረም ትለዋለች። እና ይሄ ነገር ምንድን ነው ብላ ጠይቃታል። እና ምንም እንዳልሆነም ጭምር ስትነግረው ነበር። እና አልገባኝም ምን እየተፈጠረ ነው ብሎ ሲጠይቃት ነበር። እና ምንም እንዳልሆነ ስትነግረው ነበር እሷም። እና ይሄ ነገር ምን እንደሆነ ስትጠይቃቸው እናንተ ጅሎች ሂዱ ከዚህ ብላ በሶፋ ታባረራቸው ጀመረ። እና ውጡ ከዚህ ብላ ያባረራሉ ማለት ነው። ከዛ ተያይዞ ይወጣሉ።
ከዛ ምን እየተፈጠረ እንደሆነ ምንድነው ብሎ ጠይቆ ነበር። በመጨረሻ ቤት ውስጥ እንደምንም ብለን መግባት አለብን እንግባ እያለው ነበር። እና ቤት ውስጥ ገብተን አንድ ነገር ማድረግ አለብን ብሎ ይነግረዋል። እሱም እሺ ይሉና አንድ ላይ ይገቡና እንግዲህ ለመናገር አንድ ላይ ይሆናሉ። በመጨረሻም ለዛኝ በጣም ከፍቷት እያለቀሰች ነበር። እና ለዛኝ ምንድነው እሹ አብዬን መታችኝ እያለች ማለቃቀስ ጀመረች። እና እየተፈጠረ ያለው ነገር ምንድነው? እኛ እንደበድባታለን በቃ አትፍሪ እያላት ነበር። እና ሊደበድቦ እየሄዱ ያለ አብዬ ተይዛ እየታገለች ነበር። እና ምን እየተፈጠረ ነው ብሎ ስጠይቁም ከዛ ልክ ሳይው ሁሉም ሰው ይደነግጧሉን። አርጁ ሰተት ብሎ ቤት ይገባል ማለት ነው። ልክ ሲገባ ሁሉም ሰው ደነገጡ። ምን እየተፈጠረ ነው እየተፈጠረውን እያሉ ነበር። ከዛ ቤት ገብተው አብዬን ለማስደንገጥ እየሞከሩ ነበር። እና አብዬን ገብተው እሷን አፍኖ ልክስ ይዟት እንደጋጠሚ ውሃ ትመጣና በዱላ አናቱን ትለዋለች። ከዛ ልክ ስትመተው መሬት ላይ ይወድቃል። ከወደቀ በኋላ ምን እየተፈጠረ እንደሆነ ግራ ይገባል። ናታ ሰላም እንደወለደች ወንድ ልጅ አቤት ደረጀ 3 ሴቶች ነበሩት፣ ዳጣና እንደውም አብዬና ውሃ። አሁን ደግሞ ወንድ ማገኘ ማለት ነው። ሰላም ቆንጆ ወንድ ልጅ ሊወለድልህ ይችላል ብላ ነበር እንዳለችው ወንድ ልጅ ተወለደ። ለናታም በጣም ደስ አለ። ደረጀ ይደሰቱን ልጁ ወንድ መሆኑ ሲሰማ ስሜቱ ምን እንደሚሰማ ለማየት ጓጓው። እና ሰላም በሰላም እንደወለደችና እንደውም ቆንጆ ወንድ ልጅ እንደወለደችው ሰማ ማለት ነው። ይህ ነገር የማይታመን ነገር ነው። በጣም ደስ አለ እማዬ፣ እውነቴን ነው የምልሽ እጅግ በጣም ደስ ብሎኛል እያለው ነበር። ምን? አዎ እጅግ በጣም ደስ ብሎኛል ብሎ ይነግረዋል። እና በጣም ደስ ብሎኛል አባዬ ብሎ ልክ ሲሄዱ ሄሎና ደስልና ሰላም ወለዱን ለቤት ለማበሰር እየሮጠ ወደ ቤት ሲመጣ እንደ አጋጣሚ አርጁን ቤት ውስጥ ገብቶ አብዬን ለመያዝ እየፈለጓት ነበር። እንደ አጋጣሚ ናታን ከውጭ ሲገባ ቤት ውስጥ አብዬን ሰውዬን አናቱን ብሎ እንዲሁም የክብኔቱ ድመቶች ወድቋል መሬት ማለት ነው። በዛ የተነሳ መሬት ላይ ወድቆ ነበር። አብዬን በጣም ፈርታም ነበር። መሬት ላይ እንደወደቀ እጅግ በጣም ተጎድቶ ነበር እና እጅግም ፈርቶ ነበር። አሁን እየተፈጠረ ያን ነገር ምን እየተፈጠረ ነው? እባክህ አትጠጋኝ፣ አትቅረበኝ እያለች መጫወት ጀመረች። እሱም እሷን መቅረቧን አላቆመም ማለት ነው። በዛ የተነሳ አሁንም አብዬን ፍለጋ ላይ ናት። አብዬ ኩሽና ገብታ ስትደበቅ መጥቶ ያንፍናትና ያሳስቃያት። ከዛ እንደ አጋጣሚ ናታን ይደርስላቸዋል። ናታን ልክ ወደ ቤት ሲገባ የሆነ ድምፅ ሲሰማ በጣም ይደነግጣል። ውሃ ምቹ፣ ውሃ አድኝኝ እያለች አብዬን ስትጨውና ስታለቅስ ነበር። አድንሻለሁ እህቴ ብላ ልክ መጥተው ስትሮጥ ድንገት ይመጣና ሰውዬ ሊይዛት ስል እሷም አንስተው ትመተዋለች። ስትመተው መሬት ላይ ይዘረጋል። ናታም ድንገት ሳዩ እጅግ በጣም ደነገጠ። ሁሉም ሰው በጣም ደነገጡ። ልቀቀኝ፣ አትንከኝ እያለች እየታገለችው ነበር። እሱ ግን ይዟት ሳሰቃየው ገፍትራ መሬት ላይ ትጥለዋለች። ከዛ እንደ አጋጣሚ ስትመተው መሬት ላይ ተዘረጋ። ናታን እንደ አጋጣሚ ቤት ሲገባ አብዬን የመታችውን መሬት ላይ ወድቆ ስታው በጣም ደነገጠችና የምትናገር ነገር ጠፋባት።